እንደዚህ የምትሆነው ማነው? እሱ አመዳ ትናንትና የነበረው ምንነት ረስተነው አሁን እሷ ላይ ምርቅጣት ማንነቱ ይወቅ መጀመሪያ። ጥንባታ ምንም አያመጣም። እዚህ ላይ እናንተ ለሷ የምታስቡ ከሆናችሁ እሷን ደግፉ፣ እሷን ይዛችሁ ወደፊት። ካልሆነ ደግሞ አትለያዩ ምናምን ብላችሁ አትሽለጥለጡ፣ አታልቅሱ። በቃ ወንድ ልጅ ምን ነው ይሄ? ወንድ ነው እንዴ? ይሄ ለኔ ወንድ አይደለም። የቁመና ወንድ ለኔ አያስፈልገኝም። ዲኮራ አያስፈልገኝም። እኔ ምረዳኝ ሰው ነው የሚያስፈልገኝ። እሷም እንደዚህ ምረዳ ሰው ነው የሚያስፈልጋት። ሲሚ አንቺ ቃል ምንድነው የምትይ? እኔና ብሩኬ ስራ እየሰራን እያረገዝኩት ልጅ ብሩኬ ነረ ስራ ስድሰራ ይሄ አልጋ ላይ እየሰራኒ ቪዲዮ አለ ብላለች እንትና ማለት ነው። አንቺ አልሰማሽም እንዴ? ቃል ምንድነው የምታውሪ? ማን ነው እሱ እንደዛ ያለው? እዩ ምን አለች? ታዲያ ተልጋጋኒ ይስጣንጋራ ጥንግርግር ለንጨጫ የወረደ ሴት እስታውርታ ታምኛለሽ እንዴ? ደግሞ ለኤፍሬም ልካለው አለች እኮ ለኤፍሬም ልካለው አለች። ለኤፍሬም ልካላታለሁ ብላለች። ገብቶሻል እኮ ወቱን ነው የነገረችው። ትላግብ ትልኪም እኮ እሱ የስራውን ሁሉ አንብ ለምን ለኢዱም እኮ ማሰብ አለብን እያ ለምን አስረገዛት? መጀመሪያ ለምን አስረገዛት? ይሄድና ያግባል ካላስ አለቀ። ለምን አስረገዛት? መጀመሪያ እንዴት ያስረግዛታል? እሷም እኮ ሴት ልጅ ነች። ለምን አስረገዛት እንዴ? እሱ ብቻ አይደለም እሷስ ማንክፈች ያላት ማንክፈችነት ይያላት ያቺ እሷማ ተነግሮታል ነው እሱ የተከፈተ ነው የሚችለው ስትባል እሺ አለች። ምን ትበል እሷ እኮ ቢኒ ገባ መጀመሪያ፣ ብሩኬ ገባ፣ ቀጥሎ ደግሞ ሐሰን ገባ፣ ቀጥሎ ደግሞ ቤኪ ገባ፣ ቀጥሎ ፊሱም አምስት ቅልቅል ነው ልጁ። ይኸውላችሁ እኔ አንድ ነገር መናገር የምፈልገው ነገር ምን እንደሆነ ታውቃላችሁ? አሁን ብሩኬ ልቡን ዝም ብዬ ሳጠ ነው የሱ ስኬቱ ከ150% ተሳክቶለታል። የሃይሚን አላየንም እስካሁን ድረስ ይሄ ሰው ማለት ነው አላየንም። ስለዚህ ይሄ ሰው ቢሄድ ራሱ እኮ ምንም አይመስለውም። ምክንያቱም ይኸውላችሁ ውዶቼ ይቅርታ አድርጉልኝ፣ እኔ ለጥቅም ይሆን ለፍቅር የቀረበው ሃይሚን የማውቀው ነገር የለም። ይሄ ነገር ሪከርድ አድርጋችሁ ያዙ። ይሄ ሁሉም እናንተ እንዳላችሁት ለጥቅም ከሆነ እኔ ምን አገባኝ ይላል። ግን ደግሞ ሃይሚ ጋር ያለው ንጹህ መውደድ ነው። እቺ ንጹህ መውደድ ያለው ሰው ይጎዳል። ስለዚህ መክረን ብናስታርቅ ይሻላል ነው የኔ ሐሳብ። ሲሚ ቃዲ ማለት ነው እሷ ስትሞት ነው የእሷ እድገት። አንዱ ልጁ ማለት ነው ምንድነው ያለው? መጀመሪያ የሆነ ፍቅረኛው ነበረች። ከዛ በኋላ ከሷ ጋር ብዙ ሆኖ ከዛ በኋላ አሜሪካ ሄዳ ከዛ በኋላ የጎዳና አዳሪ መሆኑን አውቀሻል? ገበሽ? ሴትን መርጦ አሜሪካ ነው የሄደው። መጀመሪያ የድሮ ፍቅረኛው ቲቶ ማለት ነው ብሩ መርጦ አሜሪካ ነበረ የሄደው። ገበሽ? መጀመሪያ ደግሞ ሁሉንም ነገር አጥና ከዛ የጎዳና አዳሪ ነው የሆነው። ገብቶሻል አይደለ? ሰው ልጅን አትበድል እንጂ ይበድልሽ ችግር የለም። ሁሉም እኮ ፈጣሪ ዘንድ ነው የምትቀበይ። ምን ሆነሻል? እሱ እኮ ሁሉንም ነገር ተሳክቶት ደጉ ተሳካ ይሂድ እንደ ችግር የለም እኮ ለዚህ አትጨነቂ የኔ ውድ። እግዚአብሔርን ለሷ ንጹህ ፍቅር እኮ ንጹህ ፍቅር ያለ ሰው ይሰጣታል። ምንድነው እሱ ማን ስለሆነ ነው ሲጀመር? እሷ ብቻ አትበድል። ይሄ በቀላል የሚለቀቅ አይደለም። ለምን እኛ ሁላ ሳከሰን ኔቨር ይሄ በቀላል የሚለቀቅ ጉዳይ አይደለም። ዛሬው ምን የሚሆን ነው የምትይኝ? እኔ አልገባኝም። ያንቺ ማለት ተረጋጥ ብሎ ወንድም ቤተሰብ ይቅርታ ጠይቆ ልጅቷን ያዝ ነው የኔ ሐሳብ። እግዚአብሔርን ምን ሆነሽ ነው? እኛም እኮ እሷን ይቅርታ ቆይ እኔ የምልሽ ከማን ጋር ነው ያለሽው? እኛ ስላልነው ነው እንደ እሷን መያዝ ያለበት እሱ ቃል ራሱ ፈልጎ ያስታረቅ እንጂ እኛ ተራረቅ ምናምን እኛ ድሮም እኮ አበባ ሲጥ ስንን ነው የሚሰጠው። ይሄ ሰርፕራይዝ አድርግ ስንን ነው የሚያደርገው። እኛ ምን አገባን ይሄ ጉዳይ? ግብሻለ ነገር አለ አጥነች ማለት አንቺ ቃል ምንም የሚያስቅ ነገር የለ። ፋክቱን አወረ ዜሮ ነው የሚያስገባሽ። ይከክ በጣም አበዙት እኮ እናንተ ዳይፐሮች ማለት ነው። ብራዋጣችሁ ላኩ። ወንድማችሁ ሰርጀሪ ሊያደርግ ነው። ላኩ ብራዋጣችሁ። አው ምን መሰለሽ ውዴ፣ አንዳንድ ጊዜ ማለት ነው በተፈጥሮ ነገር የማይችል ሰው አለ እና ብዙ አስተያየቶችን መቀበል የማይችል ሰው አለ በተፈጥሮ ማለት ነው። ማይንዱ ጠባብ የሆነ ሰው። ስለዚህ ብሩኬ ጋር ያዩትኝ ጭንቀት አለ፣ ብሩኬ ጋር ማለት ነው ንዴት አለ፣ ጭንቀት አለ። ከዛ የተነሳ ከኦዲየንስ የሚሰጥ ሐሳብ የሚነሱ ሐሳቦች አሉ። ከዛ የተነሳ ይመስለኛል የሚናገረውን ነገር የማያውቀው ውስጡ ክፉ ሆኖ አይደለም እንጂ። ኧረ እባክሽ ሲጀመር እሱ እኮ
መጀመሪያ ከጭንቅላቱ አይደለም ማሬ የምሬ ነው ቃል ማለት ነው። እዚህ ጋር መክፈት ያለ መክፈት እኮ አይደለም። እንደምን ይሆንሽ ክፉ ሰው ክፉ ወንድ ያስታውቃል እኮ። በቃ መዝጋት ክብር ይበልጣል ከማንም በላይ። ፈጣሪ ያግዛት። ነው መዝጋት አለባት ማለት እንዴት ገባኝ? ምን አሁን እቱ እየተናገረ ያለው እሷን የተናገረ ያለው እሷና ወንድሟ ነው እየረገጠ ያለው አይደል? በሁሉም አቅጣጫ። ቆይ እሷ ግን መስመራ ህይወቷ አላ መስመር ማስያዝ ነው ያለባት። በዚህኛው ሀገር ምንም ማውራት እኔ እንድታወራ አልፈልግም። ምክንያቱም ጥቅም የለው። እነሱ የሚፈልጉት የኛው ነው። ነገርኩሽ እኮ በኦዲየንስ እንድትጣላ እሱም እኮ ቤተሰቦቿን እየነካካ ያለ እሷም ቤተሰቡን እንድትነካው የሆነ እንትን ገባሽ? እንድትጣላ ይሄ ነገር ፖይንት ይሄ ነገር እሷ ማድረግ የለበት። በቃ አልፋ ማለት ነው። የሴቶች በተበይውት እኮ ራሱ እውነታውን እኮ ያውቃል። ህዝቡ ኦዲየንስ እኮ እውነታውን ያውቃል። እሷን መቼም አይጠላም። መቼም ሁሉም ያውቃል። ላለመሸነፍ ነው እንጂ ጥፋተኛ እንደሆነ እሱም ያውቃል። እኮ ጥፋተኛ እንደሆነ እሱ ብቻ ሳይሆን ወንድምየው በሌሊት አይደል ቪዲዮ ሄደሽ ኢንስታግራም ላይ ሀብ የለቀቀው ትግረኛ ሙዚቃ ተርጉም። እኔ እኮ ቁርጠት ሞት። ቆይ ሀብ ነው ሀብ ምን ያገባዋል? ሀብ እንዴ አሽቃባጭ አይደል እንዴ? በትግረኛ ለቋል። የማንተረጉም መስሎ እኛ በጣም ብዙ ዘመድ አለን ባናቀም ተርጉም። እሱ ሀብ ሰው ነው ብለሽ ነው እንዴ? እሱ ሴት ሀቢን የሚነካ ከሆነ ማዳመጥ አለብን። ግድ እኮ ነው ማሪ። ሀገርና እያስከበርን ያለ ነው። ሴት እኮ ሀገር ነው ማሪ። ኢንስታግራም ከሆነ ኢንስታግራም ነው ሂጂ ወይ እኔ እንደውም እንደ ሀብ ማለት ነው ጠጃም ሰው ይቻላል። እግዚአብሔር ትክክል ፋክት ነው ያወራሽው። እግዚአብሔር እንዴ ሳክሮ ነው እንደሚመጣው እንትን ባይዘዌ እኮ ጠጃም እኮ ነው። ባይዘዌ እኮ ሚስቱ እኮ ነው የተመለሰችው እኮ ጠጅ ይጠጣል፣ ሲጀምር ጫት ይቀማል እኮ ሀብ። አዎ አለች እኮ ግን ደግሞ የሆነ ነገር ይቾክላል። እግዚአብሔር ታላቁ ወንድሙ ማለት ነው። ታላቁ ወንድሙ አሁን እስካሁን እኮ ጫት ይቀማል ይጠጣል እኮ። ይሄ ታላቁ ከመለኛ ታላቅ ራሱ ማለት ነው ቆርቆሮ ነው የሚመስለው። ግን እሱን እኮ በደንብ አያስተካክልም ብሩክ ተብዬው ማለት ነው። ግን የእናቱ ልጅ አይደለም የአባቱ ልጅ ነው ማለት ነው። ይሄ ያን ማንም የማልጁን አባቱ ልጅ ያለች እንደ አባቱን ማን እንደሆነ እንትናም እኮ አያውቀውም። አባቱን ምን እየሆንሽ ራሱ ተናግሯል እኮ እንደ እኔ አባቴን አላውቅም ብሎ የብሩክ ተላላቆች እግዚአብሔርን ቪዲዮ ላይ እሱማው ያው አባት ምናምን አትበሉ ውዶቼ። ተው እኛ ጥሩ ሰው አይደለም ነው እንደዛ ለማለት ሳይሆን ልጁ የአባቱ ልጅ ነው ምናምን ስላለች እኮ ነው። ሳኒ ተው በቃ ምን ታውቂያለሽ እንደ እነዚህ ሰዎች ትንሽ ነገር ይዘው ነው የሚያወሩት። እኔ ይኸውልሽ ያለ ጥፋቴም እንትን ተብያለሁ። አሁን ማንንም ነው ማላዳምጠው። ሁሉ እንደፈለገ ማድረግ ይችላል። ቪዲዮ ሲሰራ 10 ጠርሙስ ጠጅ ይጠጣና ማለት ነው በዝወት ይያረጭ ያስታውቃል። እኔ የሚያሳዝነኝ እግዚአብሔርን